ነገ ህዳር 15 ቆይ እንዳታሳልፈው። ይህንን ቪዲዮ አንድ ቀን ቀድሜ የሰራሁት እኮ የሕፃኑ ሰማዕት የቅዱስ ቂርቆስ ዓመታዊ የልደት በዓሉ ስለሆነ ሁሉም ሕዝበ ክርስቲያን ቀድሞ ልዩና አስደናቂ የሆነውን የሕፃኑ ቅዱስ ቂርቆስን ቃል ኪዳን አውቆ ተደርቶ እንዲገኝና በቃል ኪዳኑ እንዲታሰር ብዬ እኮ ነው። ለመሆኑ የሕፃኑ ቅዱስ ቂርቆስ የሰማዕቱን ዋናውንና ልዩ የሆነውን ድንቅ የሆነውን ቃል ኪዳኑ ስንቶቻችሁ ታውቁታላችሁ? አደራ ብያለሁ። የምትችሉ በቀኑ ልክ 15 ጊዜ፣ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ አድርጉልኝ። ለሁሉም ሰው ይዳረሳል። አቤት ደረሰ። እንኳን አደረሳችሁ። ለቅዱሳን እናቶቻችንና አባቶቻችን ልጃቸው ሲሆን አባታቸው፣ አባታቸው ሲሆን ልጃቸው፣ በበረሃ ላሉ መነኮሳትና መናንያን ደግሞ መደገፊያቸውና መጠጊያቸው፣ ለሰማዕታት ኩራታቸውና መጽናኛቸው፣ ለእኛ ለሕዝበ ክርስቲያኖች ደግሞ መጽናኛችን፣ ትምክህታችን፣ ኩራታችን፣ ስሙን ስንጠራው እንደ ማር እንደ ወለላ የሚጣፍጠን ማንኛውም ሰው ትንሽም ይሁን ትልቅ በማንኛውም ምድራዊ ችግር ላይ ሆኖ ገና ስሙን ሲጠራ የምን ስሙን ሲጠራ የመጀመሪያ የስሙን ፊደሏን ቂ ብሎ ሲጠራ ከአውሎ ነፋስ ፈጥኖ የሚደርስ ድንቅ ሰማዕት ከእናቶች ማህፀን ከወጡት መጥምቀ መለኮት ቅዱስ ዮሐንስን የሚመስልና የሚያክል የለም እንደተባለው አንተን የሚመስል የለም አይኖርም የተባለ የ3 ዓመት ከ1 ወር ሕፃንና ድንቅ ሰማዕት ማንኛውም ሰው የሕፃኑ ቅዱስ ቂርቆስ ሰማዕትን ቤተክርስቲያን ሊሳለም በፈለገ ጊዜ ከቤቱ ሲወጣ ገና 300 የብርሃናውያን መላእክት የታዘዙለትና ከቤቱ ወጥቶ የቅዱስ ቂርቆስን ቤተክርስቲያን ተሳልሞ እንደገና ወደ ቤቱ እስከሚመለስ ድረስ እነዚህ ብርሃናውያን ቅዱሳን 300ዎቹ መላእክት ምንም አይነት ችግር እንዳይደርስበት እየጠበቁና እየተራዱ በዚያ ላይ ደግሞ እያንዳንዷን የእግሩን እርምጃ ቆጥረው በሰማያዊ የወርቅ ቀለም ወስደው እንዲጽፉለት ታዘዘውለታል። ቤተ ክርስቲያንህ በታነጸበት በተሰራበት ስምህ በተጠራበት የገድልህ መጽሐፍ በተቀመጠበት እንደዚሁም ደግሞ ስነ ስዕልህ ባለበት ቦታ የሕፃናት ሞት፣ ሕመም፣ ረሃብ፣ ችግር፣ ቸነፈር፣ ወረርሽኝ በፍጹም አይከሰትም የተባለ ታላቅና ድንቅ ቅዱስ ሄሮድስ ባስጨፈጨፋቸው በ144,000 የቤተልሔም ሕፃናት ላይ የተሾመ ክብሩና ልዕልናው ከ7ቱ ሊቃነ መላእክት ጋር የተስተካከለ ገና በ3 ዓመት ከ1 ወሩ በ3 ዓመት ከ1 ወር ዕድሜው ሰማዕትነትን የተቀበለ ሰማዕትነትን ሊቀበል ባለባት በዚያች ሰዓትም መድኃኔዓለም ኢየሱስ ክርስቶስ ወደ እርሱ መጥቶ ቤተ ክርስቲያንን በስምህ ያሳነጸ ያሰራ ለቤተ ክርስቲያንህ ማንኛውንም አቅሙ የፈቀደውን ስጦታና መባዓ የሰጠ እንዲሁም ደግሞ በተወለድክበት በህዳር 15 ቀን በእቶነ እሳት ከእናትህ ከቅድስት ኢየሉጣ ጋር በተቃጠልክበት በሐምሌ 19 ቀን በሰው ሕሊና ሊታሰቡ የማይችሉ ብዙ ስቃዮችን በተሰቃየህበትና ሰማዕትነትን በተቀበልክበት በጥር 15 ቀን በእነዚህ ቀኖች በዓልህን ያከበረ እንደዚሁም ደግሞ በእየወሩ በአንተ መታሰቢያ ቀን በቤተ ክርስቲያን ተገኝቶ በስምህ የጸለየውን በስምህ የተማጸነውን በቃል ኪዳንህ የተማመነውን እነዚህን ሁሉ በመንግሥተ ሰማያት ቦታ እሰጥልሃለሁ። የገድልህን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ እንደዚሁም ደግሞ አስጽፎም ሆነ ገዝቶ ለቤተ ክርስቲያን በስጦታ መልክ ያበረከተ ለቤተ ክርስቲያንህ መብራትና ስንዴ፣ ጧፍ፣ ሻማ እንደዚሁም ደግሞ ሌሎች አቅሙ የፈቀደውን ስጦታዎችን ያበረከተና የሰጠ የልቡን መሻት እፈጽምለታለሁ፣ ኃጢአቱንም ፈጽሞ ይቅር እለዋለሁ። ማንኛውም ሰው አቅሙ በፈቀደው መጠን ለተራበ ቢያበላ፣ ለተጠማ ቢያጠጣ፣ ለታረዘ ቢያለብስ እንዲሁም ደግሞ በአንተ ስም ያዘነን የተከዘን ሰው ቢያጽናና እስከ 25 ትውልድ ድረስ እምርልሃለሁ። ስሙንም በወርቅ ቀለም እንዲጻፍ አድርግልሃለሁ። ዝክርህንና መታሰቢያህን በበዓል ቀን አቅሙ በፈቀደ መልኩ ያደረገውን ሰው ሁሉ በመንግሥተ ሰማያትም ቦታ አዘጋጅለታለሁ። እስከ 25 ትውልድ ድረስም እምርልሃለሁ። በቤተ ክርስቲያንህ አካባቢ የሚኖሩም ቢሆን ከሩቅም ሆነ ከቅርብ ተሰብስበው በአንተና በእናትህ ላይ የደረሰውን መከራ እያሰቡ ቢያለቅሱና ቢያዝኑ እኔ በመንግሥተ ሰማያት ደስ አሰኛቸዋለሁ። አንተም በቀኜ ትቀመጣለህ። ይህንን የከበረና የተቀደሰ ሥጋህንም እዚህ ምድር ላይ አልተወውም። ይልቁንስ በኤልያስ የእሳት ሰረገላ እሰውረዋለሁ። የአንተንና የእናትህን የገድል መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመውን እስከ 45 ትውልድ ድረስ እምርልሃለሁ። በስምህ በተሰየመች ቤተ ክርስቲያን ሄዶ ጸሎት ቢያደርግ ቢማጸን፣ ጸበል ቢጠጣ እንዲሁም ደግሞ ጸበል ቢጠመቅ ከማንኛውም ካለበት ችግር ሁሉ ይላቀቅ፣ ከደዌውም ይፈወስ። ማንኛውም በአንተ ቤተ ክርስቲያን አካባቢ የሚኖር ሰው ኃጢአቱ እንደ ባህር አሸዋ እንደ ሰማይ ከዋክብት ቢበዛና ንስሐ ቢገባ በደሉን አልቆጥርበትም፣ ኃጢአቱን ይቅር እለዋለሁ፣ አስተሰርይለታለሁ። ምንም አይነት ከባድ ኃጢአት የሠራ ሰው በቤተ ክርስቲያን ሄዶ በአንተ ስም ንስሐ ቢገባ ሴቱን የ80 ቀን ወንዱን የ40 ቀን የንጽሕና ጸጋ እሰጥልሃለሁ። የተቸገረና የተጨነቀ ሰው በአንተ ስም በቤተ ክርስቲያንህ መጥቶ ጸሎት ቢያደርግ እኔ ፈጥኜ እሰማዋለሁ። በአንተ ስም ጸሎት ስላደረገና በቤተ ክርስቲያንህ መጥቶ ስለተማጸነ እስከ 25 ትውልድ ድረስ እምርልሃለሁ። በአንተ ስም የተሰየመ ማንኛውም ቤተ ክርስቲያን ሁሉ በኢየሩሳሌም ጎልጎታ እንዳለው መቃብር ይሁንልህ። በዚች በአንተ ስም በተሰየመች ቤተ ክርስቲያን የተቀበረውን ሰውም በኢየሩሳሌም በጎልጎታ መቃብር እንደተቀበረ እቆጥርለታለሁ።
በአንተ ስም በተሰየመች ቤተ ክርስቲያን መጥተው የሚለምኑና የሚማጸኑ ሰዎችን ልመናቸውን የሚቀበሉ ነገደ መላእክትን አዘዝልሃለሁ። ጸሎትና ልመናቸውንም እየተቀበሉ ወደ አንተ የሚያደርሱና በወርቅ ቀለም የሚጽፉላቸው 300 መላእክትን አዘዝላቸዋለሁ። በዚህም የተነሳ እርኩሳን አጋንንትና ሰይጣናት ወደ እነሱ አይቀርቡም፣ ይሸሿቸዋል። አንተም ክብርህ እንደ 7 ሊቃነ መላእክት ሆኗልና በቀኝ ትቆማለህ፣ ስለ ወዳጆችም ትማልዳለህ። በማንኛውም ችግር ላይ ያለ ሰው የአንተን ስም ቢጠራ ይድናል። ልጅ እምቢ ያላቸው ሰዎች የአንተን ገድል በፍጹም እምነት ሆነው በጀርባቸው ቢያዝሉ ልጅን ይውለዱ። ወገኖቼ ይህ ድል ነሹና ድል አድራጊው አንገቤናዊው የ3 ዓመት ከ1 ወሩ ሰማዕት ሕፃኑ ቅዱስ ቂርቆስ ምን ያልተሰጠው ቃል ኪዳን አለ? ሙሉ ተጋድሎንና የእናቱ የቅድስት ኢየሉጣን ድንቅ የሆነና ልዩ ቃል ኪዳኑን በጥር 15 በሰማዕትነት ቀናቸው በደንብ አድርጌ ይዤላችሁ ቀርባለሁ። አደራ ይህንን ቪዲዮ ለሁሉም ሰው ተዳርሶ ሁሉም ሰው ይጠቀምበት ዘንድ በደንብ ኮፒ ሊንክ እንታደርጉልኝ እጠይቃለሁ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ እያልሁ ሌላውና ትልቁ መልእክቴ ደግሞ ነገ ህዳር 15 የሰማዕቱ የቅዱስ ሚናስ ሰማዕትነትን የተቀበለበት የዕረፍት በዓሉ ነው። ነገ 9 ሰዓት ላይ ልዩ የሆነ ቃል ኪዳኑና የተጋድሎን ቪዲዮ እለቅላችኋለሁ። መድኃኔዓለም ኢየሱስ ክርስቶስ ከታላቁ ሰማዕት ከሕፃኑ ቅዱስ ቂርቆስና ከእናቱ ከቅድስት ኢየሉጣ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።